በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ምሕረት ቀሲስ ጸጋዬ የዚህ አንጋፋ ቤተ መቅደስ ዋና አስተዳዳሪ፣ ክቡር መምህራችን መጋቤ ስብሐት መምህር ግሩም የዚሁ ቤተ መቅደስ ዋና ጸሐፊ፣ ሌሊቱን በሙሉ በምስጋና ያደራችሁ ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዛሬው ቀን በዝማሬ ለአገልግሎት የተጋበዘው አንጋፋው ዘማሪ ፍቃዱ አማረ፣ በዜማ ዕቃ እያገለገለ ያለ ወንድማችን፣ በዚህ የቅድስና ስፍራ ላይ ቃሉን ለመስማት ቅዱስ ሚካኤልን ለመማፀን ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አደራችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር አምላካችን ከሊቀ መላእክት ከቅዱስ ሚካኤል ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንን የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፈቃዱ ይሆነልን። እንኳን ለወርኃዊው ለቅዱስ ሚካኤል በዓል አደረሳችሁ። እዚህ ያደረሰንን አምላክ ከፍ አድርጋችሁ አመስግኑ። ሁላችሁ ድገሙና አመስግኑ። እዚህ ያደረሰንን አምላክ። እሺ፣ መርሃ ግብር ሲመራ የነበረ መምህራችን እንደነገረን ከወትሮ ይልቅ ጥቂት አርፍደናል፣ ግን ሰንበት ነው። እንደገና የቅዱስ ሚካኤል ወርኃዊ የመታሰቢያ በዓል ነው። ስለዚህ በቤቱ ብንቆይ በቤቱ ብናረፍድ እንጠቀማለን እንጂ አንጎዳም። ነገር ግን እሱን ግምት ውስጥ አስገብተን ብዙ ያረዘመ አጠር ያለ ትምህርት እንደ እግዚአብሔር መልካም ፍቃድ ለመማማር እንሞክራለን። ሁላችን ባለንበት ስፍራ ላይ በፍጹም መረጋጋት ሆነን እግዚአብሔር የሚናገረውን ለመስማት ሁላችንም ራሳችንን እናዘጋጅ። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ጽኑ አይዟችሁ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በሁለተኛ ዜና መዋዕል ምዕራፍ 32 ቁጥር 7 ላይ ርዕሱን የመረጥንበት ምክንያት እንደ ቤተ ክርስቲያናችን ስርዓት መሰረት በየዓመቱ ሐምሌ 12 ቀን ቅዱስ ሚካኤል ንጉሡ ሕዝቅያስን የተራዳበትን ቀን በቤተ ክርስቲያናችን እናስባለን። ከዚህ የተነሳ ዕለቱን፣ ወቅቱን፣ ጊዜውን የዋጀ ትምህርት መማር እንድንችል ይህንን ርዕስ መርጠነዋል። ቆሞ ለመናገር ቁጭ ብለውም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና
ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቦናን ቸሮ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድነን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል ሁላችንም በህብረት ለመናገር ራሳችንን እናዘጋጅ። ጽኑ በሉ እስኪ። አይዟችሁ አይዟችሁ በሉ። እግዚአብሔር አይዟችሁ ይበለን። ርዕሳችን ይሄ ነው። በዚህ ርዕስ ውስጥ በመጀመሪያ ንጉሡ ሕዝቅያስ ማን ነው የሚለውን እናያለን። በሁለተኛ ደረጃ በርዕስነት ያነሳነውን ኃይለ ቃል ለምንድን ነው የተናገረው የሚለውን እንመለከታለን። ሶስተኛና የመጨረሻ ከዚህ ታሪክ እኛ አሁን ምን እንማራለን የሚለውን ተመልክተን ትምህርታችንን እንቋጨዋለን። የአባቶቻችን አምላክ እግዚአብሔር አሁንም የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዶ ይሆነልን። ጽኑ፣ አይዟችሁ። ርዕሳችን ይሄ። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ንጉሡ ሕዝቅያስ ነው። ንጉሡ ሕዝቅያስ ማን ነው ብለን ስንል መጽሐፍ ቅዱስ እንደሚነግረን በእግዚአብሔር የተወደደ እንደ ዳዊት እንደ ሶሎሞን በእግዚአብሔር ፊት እጅግ የተወደደ ንጉሥ ነው። ስልጣን እያለው በስልጣኑ የማይመካ፣ ሰራዊት እያለው በሰራዊቱ የማይመካ፣ ሁሉም ነገር በዚህ ምድር ላይ እያለው ባለው ነገር የማይመካ በእግዚአብሔር የሚመካ ንጉሥ ነው ሕዝቅያስ ማለት። መጽሐፍ ቅዱስ እንደዛ ይላል። በዚህ በትንቢተ ኤርምያስ ምዕራፍ 9 ቁጥር 23 ላይ ጠቢብ በጥበቡ ባለጠጋም በብልጥግናው ኃያልም በኃይሉ አይመካ፣ የሚመካ ቢኖር በእግዚአብሔር ይመካ ተብሎ ተጽፏል። በማን ይመካ? ቃሉን አስተውሉት። ኤርምያስ 9 ቁጥር 23 ላይ የተመዘገበ ቃል ጠቢብ በጥበቡ አይመካ። ጥበብ ቢኖርን መንፈሳዊ ጥበብ፣ ዓለማዊ ጥበብ ቢኖርን ባለን ጥበብ አንመካ። ጥሩ አድርገን ብንሰብክ፣ ጥሩ አድርገን ብንዘምር፣ ጥሩ አድርገን ቅዳሴ ብንቀድስ፣ ጥሩ አድርገን ቅኔ ብንቀኝ፣ ጥሩ አድርገን ከበሮ ብንመታ፣ መንፈሳዊ ጥበብ ቢኖረን ክርስቲያን ባለው ጥበብ አይመክ። ደግሞ ዓለማዊ ጥበብ ቢኖረን የሂሳብ ጥበብ፣ የኮምፒውተር ጥበብ፣ ጨረቃ ላይ ቤት የመስራት ጥበብ፣ ሁለትና ሶስት ቋንቋ የመናገር ጥበብ፣ እናንተም ሂዱበት ወገኖቼ። ዓለማዊ ጥበብም ቢኖረን ክርስቲያን ባለው ነገር አይመካ። ክርስቲያን የሚመካው በእግዚአብሔር። ንገሩኝ፣ በማን ነው አልኳችሁ? ንጉሡ ሕዝቅያስ አስተውሎ ሁሉም ነገር አለ። ስልጣን ነው፣ ስልጣን አለ። ሰራዊት ነው፣ በሰራዊት ይታጀባል። መሳሪያ ነው፣ መሳሪያ አለው። ብር ነው፣ ብር አለው። ወርቅ ነው፣ ወርቅ አለው። ሁሉ ነገር አለው። ግን በእነዚህ ነገሮች አይመካም። እሱ የሚመካው ግን በእግዚአብሔር ነው። ሕዝቅያስ በነበረበት ዘመን በጣም ባጭር ነው ማየው፣ ብዙ ታሪክ አልተርክም። ሰዓት ለመጠቀም ትንሽ ሮጣለሁ። ይመለኩ የነበሩ ብዙ ጣዖታት ነበሩ። ሕዝቅያስ ለእግዚአብሔር ቀናና እነዛን ባዕድ አምልኮች በሙሉ አፈረሰ፣ ጣዖትን ከምድረ ገጽ ላይ አጠፋ ይላል። ይህ ታሪክ በዚህ በሁለተኛ ነገሥት ምዕራፍ 18 ቁጥር 1 ጀምሮ ተመዝግቧል። ላነበው ፈልጋለሁ። እንዲህ ይላል ሁለተኛ ነገሥት ምዕራፍ 18 ቁጥር 1 እንዲህም ሆነ ይላል በእስራኤል ንጉሥ በኤላ ልጅ በሆሴዕ በሦስተኛው ዓመት የይሁዳ ንጉሥ የአካዝ ልጅ ሕዝቅያስ ነገሠ ይላል። መንገሥም በጀመረ ጊዜ የ25 ዓመት ጎልማሳ ነበረ ይላል።
በኢየሩሳሌም 29 ዓመት ነገሰ። እናቱ የዘካርያስ ልጅ አቡ ትባል ነበረ። እርሱም አባቱ ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅንን ነገር አደረገ። በኮረብታ ያሉትን መስገጃዎች አስወገደ፣ ሐውልቶቹንም ቀለጣጠመ፣ የማምለኪያ ዐፀዶቹን ቆረጠ። የእስራኤል ልጆች እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሠራውን የነሐሱን እባብ ሰባበረ፣ ስሙንም ነሁሽታን ብሎ ጠራው። በእስራኤል አምላክ በእግዚአብሔር ታመነ። ከእርሱም በኋላ ከእርሱም በፊት ከነበሩት ከይሁዳ ነገሥታት ሁሉ እርሱን የሚመስል አልነበረም። ከእግዚአብሔር ጋር ተጣበቀ፣ እርሱንም ከማምለክ አራቀም። እግዚአብሔር ለሙሴ ያዘዘውን ትእዛዛት ሁሉ ጠበቀ አለና እግዚአብሔርም ከእርሱ ጋር ነበረ፣ የሚሄድበት መንገድ ሁሉ ተከናወነለት ይላል። እግዚአብሔር ነገሮቻችንን ሁሉ ያከናውንልን። አሜን በሉ። ሕዝቅያስ አሁን ከላይ እንዳነበብኩት ነው ባጭሩ። ለእግዚአብሔር በጣም የሚቀና በእግዚአብሔር የሚታመን እግዚአብሔርን የሚያመልክ እግዚአብሔርን የሚፈራ ጣዖታትን በሙሉ በዘመኑ የነበሩትን ወገኖቼ በኮረብታ ያሉትን መስገጃዎች ያስወገደ፣ ሐውልቶቹን የቀለጣጠመ፣ የማምለኪያ ዐፀዶቹን የቆረጠ ነው የሚለው መጽሐፍ። እንደዚህ አይነት ነገሥታትን እግዚአብሔር ለዓለማችን ይስጥልን። ጣዖትን የሚጸየፉ እግዚአብሔር ብቻ እንዲከብር፣ እግዚአብሔር ብቻ እንዲመለክ፣ እግዚአብሔር ብቻ ከፍ ከፍ እንዲል፣ እግዚአብሔር ብቻ በሰው ልብ ውስጥ እንዲነግስ የሚሰሩ እውነተኛ መሪዎች፣ እግዚአብሔርን የሚፈሩ ሰውን የሚያፍሩ በሥርዓት በአገባብ የሚመላለሱ ደጋግ ነገሥታትን እንደ ሕዝቅያስ ያሉትን እግዚአብሔር ቁጥራቸውን ያብዛ። ሕዝቅያስ እንደዚህ አይነት ንጉሥ ነው። መጽሐፍ ወገኖቼ እግረ መንገዴን እግዚአብሔር በጣም ከሚጸየፋቸውና ከሚጠላቸው ከማይታገስባቸው ነገሮች መካከል በሱ ላይ ደባል ነገር ስናመልክ ካገኘን እግዚአብሔር ይዋጋናል። ሰው ይኸውላችሁ በሥጋ የሚሠራው ኃጢአት ከሥጋ ድካም ሊሆን ይችላል። ጣዖት ስናመልክ ከተገኘን ግን በእግዚአብሔር ላይ ይሄ አመፅ ይባላል። መጽሐፍ ቅዱስ እንደዛ ነው የሚለው። አመፅ ነው። መተተኛ ቤት ምንሄድ፣ ጠንቋይ ቤት ምንሄድ፣ አስማተኛ ቤት ምንሄድ፣ መጽሐፍ ገላጭ ጋር የምንሄድ ወገኖቼ በእግዚአብሔር ላይ ደባል ነገር የምናመልክ ከሆነ ይሄ አመፅ ነው። ሰው በሥጋው እግዚአብሔርን ሊበድለው ይችላል። እያንዳንዳችን የለበስነው ሥጋ ደካማ ሥጋ ነው። እሱን እግዚአብሔር ያውቃል። ፍጥረታችንን እግዚአብሔር ያውቃል። ይፈቀዳል እያልኳችሁ አይደለም። እግዚአብሔር ይረዳናል፣ ይቅር ይለናል። ይቅር በለኝ ካለ ጣዖት ስናገኝ ከተገኘን ግን እግዚአብሔር አይምረንም፣ አይራራም። እግዚአብሔር ንጉሥ በመንግሥቱ ጎልማሳ በሚስቱ ሲመጡበት እንደማይወድ እግዚአብሔር በአምልኮቱ ሲመጡበት አይወድም። እስኪ ንጉሥ በመንግሥቱ ጎልማሳ በሚስቱ ሲመጡበት እንደማይወድ እግዚአብሔር በአምልኮቱ ሲመጡበት አይወድም። በምኑ በአምልኮቱ። እናቶቼ፣ አባቶቼ፣ እዚህ አካባቢ ያላችሁ ኦርቶዶክሳውያን ወገኖቻችን እባካችሁ የመከራ ቀን ደራሻችን እግዚአብሔር ነው። የጭንቅ ቀን ደራሻችን እግዚአብሔር ነው። እንባችንን የሚያብስ እግዚአብሔር ነው። በእግዚአብሔር ታመኑ። እግዚአብሔርን ተስፋ አድርጎት የጎደለውን ይሞላል፣ የራቀውን ያቀርባል፣ የተቆረጠውን ይቀጥላል፣ የተዘጋ ማኅፀን ይከፍታል፣ የደረቀ ማኅፀን ያለመልማል። እንጀራ ላጣን እንጀራ ይሰጣል፣ ፍትሕ ላጣን ፍትሕ ይሰጣል። ማነው እግዚአብሔርን አምኖ የጎደለበት? ማነው እግዚአብሔርን ተስፋ አድርጎ ያፈረ? ለራሳቸው ከማያውቁት ጋር የተጣበቅንበት ዘመን ይብቃን። በምድር በረከት በሰማይ ርስት የሚያወርሰን አምላካችን እግዚአብሔር ነው። መጽሐፍ ምን ይላል? አምላክ እግዚአብሔርን ፍራ፣ እሱን ብቻ አምልክ፣ ከእሱም ጋር ተጣበቅ ተብሎ ተጽፏል። እዛ ዘዳግም 10 ቁጥር 20 ላይ የተመዘገበ ቃል አብራችሁኝ እንድትሉ ጠይቃችኋለሁ። አምላክ በሉ
እግዚአብሔርን ፍራ፣ እሱን ብቻ አምልክ፣ ከእርሱም ጋር ተጣበቅ። የእኛ አምላካችን ማን? ተስፋችን ማን? የመከራ ቀን ደራሻችን ማን? እንባችንን የሚያብሰው ማን? የልባችንን መሻት የሚፈጽመው ማን ነው? ምናመልከው ማንን ነው? ሰይጣን ይፈር። ከፍ አድርጋችሁ አመስግኑ። እግዚአብሔር ነው ወገኖቼ። መብራት ስለጠፋ የባከነ ሰዓት አለ። እሱ እንግዲህ እያዛል ማለት ነው። እግዚአብሔር ከሁላችን ጋር አይሁን። እንመለስ ወደ ቀደመ ነገራችን። ንጉሡ ሕዝቅያስ በጣም ለእግዚአብሔር ስለሚቀና ነው ቅድም የተረኩላችሁን ነገር ያደረገ። ጣዖታቱን ያጠፋው የማምለኪያ አጸዶቹን በሙሉ ያፈረሰበት ምክንያት ለእግዚአብሔር የሚቀና ንጉሥ ነው። እግዚአብሔር ብቻ እንዲመለክ የሚፈልግ ንጉሥ። አሁንም እንደዚህ አይነት ነገሥታትን በዓለማችን ላይ እግዚአብሔር ያብዛለን። የእሱ ተቃራኒ እንመለስ ወደ ቀደመ ነገራችን። የንጉሡ የሕዝቅያስ ተቃራኒ ሰናክሬም የሚባል የአሦር ንጉሥ አለ። ማን አልኳችሁ? ስሙ ሰናክሬም ይባላል። ሰናክሬም የሚያመልከው ጣዖት ነው። በደንብ እንድሰሙን እንፈልጋለን። ሕዝቅያስ ጣዖታቱን ባጠፋ ጊዜ እኔ ማመልከውን አምላክ እንዴት ነው ያጠፋብኝ? እንዴት ነው ያፈርስብኝ? ብሎ ሰናክሬም ተቆጣ ይላል። ደብዳቤ ይጽፍ ጀመረ ወደ ንጉሡ ወደ ሕዝቅያስ፣ ወደ ይሁዳ ንጉሥ ወደ ሕዝቅያስ ደብዳቤ ይጽፍ ጀመረ። ደብዳቤው ምንድን ነው? ሕዝቡንም በጣም የሚያስፈራራ የዛቻ ደብዳቤ ነው የሚጽፍ። ከእጄ የሚያስጥላችሁ ማንም የለም፣ ሕዝቅያስ ከእጄ ሊያስጥላችሁ አይችልም፣ እኔ የማመልከውን አምላክ ጣዖት ብታመልኩ ይሻላችኋል እያለ እምቢ የምትሉ ከሆነ ሥጋችሁን ቆራርጬ ለሰማይ አዕዋፋት ለምድር አራዊት እሰጣለሁ እያለ የአሦር ንጉሥ ሰናክሬም የሚባለው የዛቻ ደብዳቤ እየጻፈ ወደ ንጉሡ ሕዝቅያስና ወደ ሕዝበ እስራኤል ደብዳቤውን ይልካል። ይህን ሁሉ የምተርከው ዛሬ ቅዱስ ሚካኤልን የሰራበትን ነገር ለማምጣት ነው። እንደዚህ ይላል፣ ላነበው እፈልጋለሁ። በዚህ በትንቢተ ኢሳይያስ ምዕራፍ 37 ቁጥር 14 ላይ የተመዘገበውን አያል። ሕዝቅያስ 37 ቁጥር 14 ጀምሮ እንዲህ ተብሎ ተመዝግቧል። ሕዝቅያስም ደብዳቤውን ከመልእክተኞቹ እጅ ተቀብሎ አነበበው። የአሦር ንጉሥ ሰናክሬም የጻፈውን ደብዳቤ ተቀብሎ አነበበው። እንዲህም እያለ ወደ እግዚአብሔር ቤትም ይዞት ገባ። ደብዳቤው በመሠዊያ ፊትም ዘረጋው። ሕዝቅያስም ወደ እግዚአብሔር እንዲህ ብሎ ጸለየ። አቤቱ በኪሩቤል ላይ የምትቀመጥ የእስራኤል አምላክ የሰራዊት ጌታ ሆይ አንተ ብቻህን የምድር መንግሥታት ሁሉ አምላክ ነህ። ሰማይና ምድርን ፈጥረሃል። አቤቱ ጆሮህን አዘንብለህ ስማ። አቤቱ ዓይንህን ክፈትና እይ። በሕያው አምላክ ላይ ይገዳደር ዘንድ ሰናክሬም የጻፈውን ደብዳቤ ተመልከት። አቤቱ በእውነት የአሦር ነገሥታት ዓለሙን ሁሉ ገዝተዋል አለና ዝቅ ብሎ እንግዲህ አለ፣ አምላካችን አቤቱ የምድር መንግሥታት ሁሉ አንተ ብቻ እግዚአብሔር እንደሆንክ ያውቁ ዘንድ ከሰናክሬም እጅ አድነናል። ከማን እጅ አድነ? ደብዳቤውን በመጀመሪያ ተቀበለ። ቀጥታ ይዞ ወደ ቤተ መቅደስ መጣ። ወዴት ይዞት መጣ? ወደ ቤተ መቅደስ ወደ እግዚአብሔር ቤት ይዞት መጣና በመሠዊያው ላይ ደብዳቤውን ዘረጋው ነው የሚለው የእግዚአብሔር ቃል። አንተ ሰናክሬም የጻፈውን ደብዳቤ ተመልክተዋል። የማስፈራሪያውን ደብዳቤ፣ የዛቻውን ደብዳቤ ከእጄ ያስጥላችሁ ማን ነው? እገላችኋለሁ፣ ሥጋችሁን ቆራርጣለሁ፣ ለሰማይ አዕዋፋት ለምድር አራዊት እሰጣለሁ እያለ ሰናክሬም በሰራዊቱ በገንዘቡ በመሳሪያው በሰረገላው በኃይሉ ይመካል። ይህን ደብዳቤ ጽፏል። አንተ እውነተኛ አምላክ ነህ፣
ከሰናክሬም እጅ አድነን፣ ከሰናክሬም እጅ ታደገን ብሎ ሕዝቡን ይዞ በእግዚአብሔር ፊት ቆሞ ጸለየ። እግዚአብሔር የሕዝቅያስን ጸሎት ሰማ ይላል። ዝቅ ብሎ የሁላችንንም ጸሎት እግዚአብሔር ይስማ። ወገኖቼ ምንም አይነት ነገር በጆሮአችሁ ስሙ፣ በዓይናችሁ እዩ። ምንም ነገር ተጽፎ ይሰጣችሁ ከየትም ቦታ ላይ ወደ እግዚአብሔር ቤት ነው እንደ ሕዝቅያስ ይዛችሁት ደብዳቤያችሁን ይዛችሁ የሞታችሁን ደብዳቤ፣ የእስር ደብዳቤያችሁን፣ የሌላም ነገር ዓለም ጽፍላችሁን ነገር ይዛችሁ ወደዚህ ወደ ቅዱስ ሚካኤል ደጅ ነው። ልክ እንደ ንጉሡ እንደ ሕዝቅያስ ወደ እግዚአብሔር ቤት ይዞ የትም አልሄደም። ሕዝቅያስ ወደ እግዚአብሔር ቤት ይዞት መጣ። በመሠዊያው ላይ ዘረጋው። ሕዝቡን አሰለፈ። እሱ ከፊት ቀደመና ተስፋችን አንተነ፣ አለኝታችን አንተነ፣ ኃይላችን አንተነ፣ ጉልበታችን አንተነ፣ ምንመካው ባንተ ነው። ከሰናክሬም እጅ አድነን ታደገን አለው። እግዚአብሔርም የንጉሡ የሕዝቅያስን ጸሎት ሰማ። ዳዊት ምንድን ያለው? ችግረኛው ጮኸ፣ እግዚአብሔርም ሰማው፣ ከመከራ ሁሉ አዳነው። እዛ መዝሙር 33 ቁጥር 6 ላይ የተመዘገበ ቃል። እስኪ ቃሉን አብረን እንበለው። ችግረኛው በሉ። አልሰማኋችሁም? ችግረኛው ጮኸ፣ እግዚአብሔርም ሰማው፣ ከመከራ ሁሉ አዳነው። ይህ ስለ ብዙ የተነገረ ቃል ነው። ዳዊት ለጊዜው ስለ ራሱ የተናገረው ቃል ነው። ችግረኛው ዳዊት ጮኸ፣ ማሰማው? እግዚአብሔር ሰማው። ችግረኛው አዳም ጮኸ፣ እግዚአብሔር ሰማው። ችግረኛው በርጤሜዎስ ጮኸ፣ የዳዊት ልጅ ማረኝ እያለ ጮኸ፣ እግዚአብሔር ሰማው። ችግረኛው ሕዝቅያስ ጮኸ፣ እግዚአብሔር ሰማው። ችግረኞች ሁሉ ጮኹ፣ እግዚአብሔር ሰማቸው። አመስግኖት። ጸሎታችንን የሚሰማ አምላክ ስሙ የተመሰገነ ይሁን። በመቅደስ ውስጥ ሆነ ሕዝቅያስ ወደ እግዚአብሔር ጮኸ። ባካችሁ ወዴት እንደምንጮህ እንወቅ። ወዴት እንደምንጸልይ፣ ወዴት እንደምናነባ፣ ወዴት እንደምናለቅስ እንወቅ። እግዚአብሔር ጩኸትን የሚሰማ አምላክ ነው። ወደ ሰዎች ጮኸናል አይደለም? ወደ ባለ ጊዜዎች፣ ወደ ባለ ገንዘቦች፣ ወደ ባለ ስልጣኖች ጮኸናል እኮ ብዙዎቻችን። ግን ሰምተው እንዳልሰሙ ሆነዋል። የሚያውቁ ሰዎች እንደማያውቁ ሆነዋል። ጀርባቸውን ሰጥተውናል። እግዚአብሔር ግን ይኸውላችሁ የማንንም ሰው ጩኸት ይሰማል። የማንንም ሰው ጸሎት ይሰማል። የማንም ባለዳ አይደለም እግዚአብሔር። መጽሐፍ ምንድን ነው የሚለው? ሥጋ ሁሉ ወደ አንተ ይመጣል፣ አንተም አለ የሥጋ ለባሹን ሁሉ ጸሎት ትሰማለህ አለ ዳዊት። አስተውሉት ቃሉ። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል አለ እግዚአብሔር። ይኸውላችሁ የሁሉንም ሰው ጸሎት ይሰማል። የሁሉንም ሰው ልመና ይሰማል። ብቻ ጸሎታችን እግዚአብሔርን የሚያስደስት ይሆን። ጸሎታችን እንደ ፈቃዱ ይሆን። ጸሎታችን እንደ እግዚአብሔር ሐሳብ ይሆን። የማንጠፋበት አይሆን፣ የምንጎዳበት አይሆን፣ በጎ ይሆን፣ መልካም ይሆን እንጂ እግዚአብሔር ጸሎትን ይሰማል፣ ጩኸትንም ያደምጣል። እንመለስ። የሕዝቅያስን ጩኸት እግዚአብሔር አደመጠ። የሕዝቅያስን ጸሎት እግዚአብሔር አደመጠ። እንደዚህ አለው፣ ሂድ ሕዝቡን አጽናና፣ አሳርፍ ይሻልና ከእግዚአብሔር መልእክት ይዞ ወደ ሕዝበ እስራኤል ንጉሡ ሕዝቅያስ መጣ። ላነብ እፈልጋለሁ። ወደ ርዕሴ ጋር ልምጣ። ሁለተኛ ዜና መዋዕል ምዕራፍ 32 ቁጥር 7 ጀምሮ ተመልከቱ። እንደዚህ ይላል። ሁለተኛ ዜና ምዕራፍ 32 ቁጥር 7 ንጉሡ ሕዝቅያስ ከእግዚአብሔር ዘንድ ተመልሶ ወደ ሕዝቡ መጣ። በከተማይቱም በር ወዳለው አደባባይ ሕዝቡን ሰበሰበ። እንዲህም አለ ይላል፣ ጽኑ፣ አይዟችሁ አላቸው። ከእኛ ጋር ያለው ከእርሱ ጋር ካለው ይበልጣል። ከአሦር ንጉሥና ከእርሱ ጋር ካለው ጭፍራ ሁሉ አትፍሩ፣ አትደንግጡ። ከእርሱ ጋር ያለው የሥጋ ክንድ ነው። ከእኛ ጋር ያለው የሚረዳን የሚዋጋልን አምላካችን እግዚአብሔር ነው ብሎ ሕዝቡን አጽናና ይላል። ሕዝቡን ምን አደረገ? እንዲህ አይነት የሚያጽናኑ አባቶችን እግዚአብሔር ያስነሳል። ተጨንቆ የነበረውን ሕዝብ በሰናክሬም ዛቻ
ሰናክሬም በጻፈው ደብዳቤ አጠፋችኋለሁ ከምድረ ግብፅ ብሎ በጻፈው ደብዳቤ ተስፋ ቆርጦ ተጨንቆ ዙሪያው ገደል ሆኖበት ቀኑ ጨልሞበት ሰማይ ተደፍቶበት አጣብቂኝ ውስጥ ገብቶ የነበረውን የእስራኤልን ሕዝብ ንጉሡ ሕዝቅያስ ያጽናና ጀመረ። ምን እያለ? አይዟችሁ፣ አትፍሩ፣ አትደንግጡ። እነርሱ ጋር ካለው ይልቅ እኛ ጋር ያለው ይበልጣል። ሰናክሬም ጋር ካለው ይልቅ እኛ ጋር ያለው ይበልጣል። እሱ ጋር ያለው የሥጋ ክንድ ነው፣ እኛ ጋር ያለው የሚረዳን የሚዋጋልን የእግዚአብሔር ክንድ ነው እያለ አይዟችሁ እያለ ሕዝቅያስ እስራኤልን አጽናናቸው ይላል። ዛሬም እኛ በዚህ ዘመን መጽናናት ያስፈልጋል። አያስፈልገን? በብዙ ነገር እየተጨነቀን ያለ ስንቱን ልተርግ ኑሮ ነው። የኑሮ ጉዳይ ብዙዎቻችንን አንገታችንን አስደፍተው ሰላም ነው፣ በሰላም ጉዳይ እንጨነቃለን። ወጥቶ መግባት ከባድ ሆኗል። ስንቱን ልተርግ አሁን እናንተ ሂዱበት። ብዙ የሚያስጨንቀን ነገር፣ ብዙ የሚያሳዝነን ነገር፣ ብዙ የሚያስለቅሰን ነገር፣ ብዙ አንገት የሚያስደፋ ነገር። አንዳንድ ሰዎች ብቻቸውን በመንገድ ላይ እንዳበደ ሰው እያወሩ የሚያስኬዳቸው ነገር ሞልቷል። ለእኛም ዛሬ አይዟችሁ የሚለው ተጽናኑ የሚለው ቃል ያስፈልገናል። እንደ ሕዝቅያስ ያለ መምህር ያስፈልጋል። ዛሬ በእንቅርት ላይ ጆሮ ደግፍ የሚጨምር አይደለም። በቁስል ላይ ጥዝጣዜ የሚጨምር አይደለም። ባካችሁ በዚህ ዘመን ያለን ሰባኪያ፣ በዚህ ዘመን ያለን አገልጋዮች ሕዝቡን በእግዚአብሔር ቃል እናሳርፈው። ብዙ ነገር ከብዶት ነው ቤተ ክርስቲያን የሚመጣው። ብዙ ዓለም ተስፋ አስቆርጣው ነው የሚመጣው። እዚህ ሲመጣ ደግሞ በእንቅርት ላይ ጆሮ ደግፍ አንሆንበት። የት ሄዶ ይረፍ ሕዝብ? የት ሄዶ ይጽናና ሕዝብ? ቤተ ክርስቲያን መጥቶ ካልተጽናና፣ በወንጌል በእግዚአብሔር ቃል ካላረፈ የት ሄዶ ይረፍ ሕዝብ? ብቸኛ ማረፊያችን ቤተ ክርስቲያን ናት። ብቸኛው ማረፊያችን የእግዚአብሔር ቃል ነው። በዚህ ዘመን ቤተ ክርስቲያን ባይኖር፣ የእግዚአብሔር ቃል ባይኖር እንዴት መኖር እንችል ነበረ? ምን ሰማውና ምናየው ነገር እኮ ጨርቅ የሚያስጠል የሚያሳብድ እኮ ነው እናቶቼ። ግን እግዚአብሔር ቤት መተን ደጁ ላይ ቁጭ ብለን ቃሉን ስንሰማ፣ ቅዳሴ ስናስቀድስ፣ ኪዳን ስናደርስ፣ ስንዘምር፣ ለእግዚአብሔር ምስጋና ስናቀርብ የሆነ ነገር ከትከሻችን ላይ ይወድቃል። ደስ ይለናል። አፋችን በሳቅ ከንፈራችን በእልልታ ይሞላል። ልባችን ይታበሳል። ታሪካችን ይቀየራል። ነገራችን ይገለበጣል። ቤቱን የሰጠን ቃሉን የሰጠንን አምላክ ከፍ አድርጋችሁ አመስግኑ። የእግዚአብሔር ቃል ማረፊያችሁ። ሕዝቅያስ ሕዝቡን አጽናና ይላል እግዚአብሔር። አይዟችሁ ተጽናኑ አላቸው። አይዟችሁ ምን በሉ አላቸው? ተጽናኑ። መጽሐፍ አጽናኑ ሕዝቤን አጽናኑ ይላል የሰራዊት ጌታ እግዚአብሔር ተብሎ ተጽፏል። ኢሳይያስ 40 ቁጥር 1 ላይ የተመዘገበ ቃል አጽናኑ ሕዝቤን አጽናኑ ይላል እግዚአብሔር ቃል። የቤተ ክርስቲያን የመጀመሪያ ተልእኮዋ ሕዝቡን ማጽናናት ነው። በቃ ሕዝቡን ማሳረፍ ነው። በቃ ሌላ ዓላማ የላትም ቤተ ክርስቲያን። ሕዝብን ማጽናናት፣ ሕዝብን ማሳረፍ ማለት ነው። ሕዝቅያስ ይህን ስራ ሰራ። አይዟችሁ አላቸው። አትፍሩ አላቸው። አትደንግጡ አላቸው። ተጽናኑ አላቸው። እግዚአብሔር ይረዳናል አላቸው። ማን ይረዳናል? ሰናክሬም ጋር ካለው ይልቅ እኛ ጋር ያለው ይበልጣል አለ። እስኪ ይህን ቃል አብረን እንበለው። እነሱ ጋር ካለው ይልቅ ነው። አልሰማኋችሁም? እነሱ ጋር ካለው ይልቅ እኛ ጋር ያለው ይበልጣል። ምን ይላል? ያላመኑት ጋር ካለው ይልቅ ያመነው ጋር ያለው ይበልጣል። እግዚአብሔርን የማያውቁት ጋራ ካለው ይልቅ እግዚአብሔርን የምናውቀው እኛ ጋር ያለው ይበልጣል። መጽሐፍ ነው የሚለው። ያልተጠመቁት ጋር ካለው ይልቅ የተጠመቅነው እኛ ጋር ያለው ይበልጣል። ያልተገረዙት ጋር ካለው ይልቅ የተገረዝነው እኛ ጋር ያለው ይበልጣል። እግዚአብሔርን የማይፈሩት ጋር ካለው ይልቅ እግዚአብሔርን የምንፈራው ጋር እኛ ጋር ያለው ጋር ይበልጣል። ውዳሴ ማርያም ማያደርሱት ጋር ካለው ይልቅ ውዳሴ ማርያም የምናደርሰው እኛ ጋር ያለው እግዚአብሔር ይበልጣል። እግዚአብሔር ይዋጋ ወገኖቼ፣ እግዚአብሔር ይዋጋ። ሕዝቅያስ ይህን ያለው እኛ ጋር ያለው አለ የእግዚአብሔር ክንድ ነው አለ። እነሱ ጋር ያለው የሥጋ ክንድ ነው። የምን ክንድ ነው? የሥጋ ክንድ ነው። ሰናክሬም ጋር ያለው አለ እኛ ጋር ያለው ግን የሚረዳን የሚዋጋልን አለ የእግዚአብሔር ክንድ ነው አለ። ማለት የእግዚአብሔርን ክንድ ተዋግቶ ማሸነፍ የጊዜ ጉዳይ ነው። የጊዜ ጉዳይ። የእግዚአብሔርን ክንድ ማንም ሰው ተዋግቶ ማሸነፍ አይችልም። ታሪኩን ጨርስ።
ልክ ጸሎታቸውን ሲጨርሱ እግዚአብሔር መጋቢ ብሉይ ተብሎ የሚጠራውን የመላእክት አለቃ ቅዱስ ሚካኤልን ላከላቸው ይላል። ክብር ምስጋና ለአምላካችን እግዚአብሔር። ላነቦ እፈልጋለሁ። እንመለስ። እዚህ ትንቢተ ኢሳይያስ ምዕራፍ 37 ላይ ቁጥር 33 ጀምሮ እመለከታለሁ። ስለዚህ እግዚአብሔር ስለ አሦር ንጉሥ እንደዚህ ይላል፣ ወደዚች ከተማ አይመጣም። ወደዚች ከተማ ምን አይመጣም? ሰናክሬም አይመጣም ማለት ፍላጻም አይወረውርባት፣ በጋሻም አይመጣባት፣ የአፈርንም ድልድይ አይደለድልባትም። በመጣበት መንገድ በዛ ይመለሳል አለ። እስኪ በመጣበት መንገድ ተናገሩ። እግዚአብሔር ቃል በመጣበት መንገድ በዛው ይመለሳል፣ በዛው ይመለሳል አለና ወደዚች ከተማ አይመጣም ይላል እግዚአብሔር። ስለኔም ስለ ባሪያዬ ስለ ዳዊት ይችን ከተማ አድናት ዘንድ እጋርዳታለሁ አለ። አያችሁ ስለ ቅዱሳን ሲል እግዚአብሔር እንዴት እንደሚሰራ። አንዳንድ እህቶቻችን ወንድሞቻችን ከኛ ቤተ እምነት ውጭ ያሉ የሞቱ ጻድቃን የሞቱ ቅዱሳን ምንም አቅም የላቸው፣ ምንም መስራት አይችሉም ይላል። ይኸው አሁን ዳዊት አርፏል። ነገር ግን እግዚአብሔር ምን ይላል? ስለ ባሪያዬ ስለ ዳዊት ስል እቺን ከተማ እጋርዳታለሁ አለ። ስለ ተክለ ሃይማኖት ሲል አገራችንን ኢትዮጵያን ከክፉ ነገር ይጠብቅልን። ስለ ጻድቁ ስለ ገበ መንፈስ ቅዱስ ሲል አገራችንን ይጠብቅልን። ከሁሉ በላይ ደግሞ ስለሆነች ስለ አምላክና ስለ ድንግል ማርያም ሲል ኢትዮጵያ ሀገራችንን እግዚአብሔር ከክፉ ነገር ይጠብቅልን። ይጠብቃል አይጠብቅም? አመስግኖት። ይጠብቃል። ይኸው ተናገረኩ። ስለ ባሪያዬ ስለ ዳዊት ስላለ ይችን ከተማ አድናታለሁ። ምን እላታለሁ? አድናታለሁ። ማዳን ብቻ አይደለም እጋርዳታለሁም አለ። በዚያች ቀን የእግዚአብሔር መልአክ ከእግዚአብሔር ዘንድ ተልኮ መጣ ይላል ቁጥር 36 ላይ ከአሦራውያን ሰፈር 185,000 ገደለ ይላል። ማለዳም በተነሱ ጊዜ እነሆ ሁሉ በድኖች ነበሩ፣ ከተማው በሙሉ በበድን ተሞላ ይላል። የአሦር ንጉሥ ሰናክሬም ተነስቶ ሄደ፣ ተመልሶም በነነዌ ተቀመጠ። በአምላኩም በናስራክ ቤት ውስጥ ሲሰግድ ልጆቹ አድራማሌክና ሳራሳር በሰይፍ ገደሉት። ወደ አራራትም አገር ኮበለሉ፣ ልጁም በእርሱ ፋንታ ነገሰ ይላል ታሪክ። በገዛ ልጆቹ ነው ሰናክሬም ተገድሎ ይሞት። ያ በኃይሉ በስልጣኑ በሰራዊቱ በጉልበቱ ይመካ የነበረ ስጋችሁን ቆራርጣለሁ፣ ለሰማይ አዕዋፋት ለምድር አራዊት እሰጣለሁ፣ ከእጄ የሚያስጥላችሁ ማን ነው እያለ ይዝት ይፎክር የነበረ ሰው መጨረሻው አላማረም። በጣዖት ማምለኪያ ቤት ውስጥ ተንበርክኮ ለጣዖት እየሰገደ ሳለ የገዛ ልጆቹ አድራማሌክ እና ሳራሳር የሚባሉት በሰይፍ አባታቸውን ገደሉት ይላል። እግዚአብሔር እንዴት አድርጎ ሕዝቡን ነፃ ማውጣት እንዳለበት ያውቃል። እግዚአብሔር ክፉዎቹን እንዴት አድርጎ ዘወር ማድረግ እንዳለበት እግዚአብሔር ያውቃል። በሰራዊቱ ተመካ፣ ሰራዊቱ አላዳነው። በመሳሪያው ተመካ፣ በመሳሪያው አልዳነም ሰናክሬም። ሕዝቅያስ ግን በእግዚአብሔር ተመካና እስራኤል ድል አደረጉ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር። ሁልጊዜም እግዚአብሔር የሚመካ ያሸንፋል። መጽሐፍ ምንድን ነው የሚለው? ንጉሥ በሰራዊቱ ብዛት አይድንም፣ ኃያልም በኃይሉ ብዛት አያመልጥም ይላል። እዛ መዝሙር 32 ቁጥር 16 ላይ የተመዘገበ ቃል። እስኪ አብረን እንበለው። ንጉሥ በሉ እስኪ። ንጉሥ በሰራዊቱ ብዛት አያመልጥም፣ ኃያልም በኃይሉ ብዛት አያመልጥም። ሶሎሞን ደግሞ በሌላ ስፍራ ምን አለ? ፈረስ ለጦርነት ቀን ይዘጋጃል፣ ድሉ ግን ከእግዚአብሔር ዘንድ ነው። እዛ ምሳሌ 21 ቁጥር 31 ላይ የተመዘገበ ቃል። እስኪ ፈረስ በሉ። ለጦርነት ቀን ይዘጋጃል፣ ድሉ ግን ከእግዚአብሔር ዘንድ ነው። ፈረስ ስላለ፣ ሰራዊት ስላለ፣ ሰረገላ ስላለ፣ ዘመነኛ መሳሪያ ስላለ ማሸነፍ አይቻልም። ማንን ያዘር የሚያሸንፈው? የእግዚአብሔር ቃል። ንጉሥ በሰራዊቱ ብዛት አይድንም፣ እንዳትረሱት። ኃያልም በኃይሉ ብዛት አያመልጥም። በሰረገላ በፈረስ በሰራዊት ቢሆን ኖሮ ሰናክሬም ባሸነፈ ነው። ሰናክሬም ለጊዜው ነው የፎከረው፣ ለጊዜው ነው የዛተው። ኋላው ግን በገዛ ልጆቹ ተገድሎ ነው የሞተው።
ሕዝቅያስ በእግዚአብሔር ተመክቶ እግዚአብሔርን አምኖ ድል አደረገ። ርዕሳችን ጽኑ አይዟችሁ ነው። ስለዚህ ይሄ ድምፅ የሚሰማችሁ እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ ምንም ነገር አይናችሁ ላይ ምንም ነገር ጆሯችሁ ቢሰማ ባለንበት ቦታ በሃይማኖት እንድንጸና መድኃኔዓለም ሁላችንንም ይርዳል። በቃ ምንም መጽሐፍ በጊዜው አለጊዜው ጽና ነው። እስኪ በጊዜው አለጊዜው ጽና። እግዚአብሔር በጊዜውም አለጊዜውም ሁላችንን ያጽና። በጊዜውም ሲመች ነው፣ በአለጊዜው ሳይመች ነው። እየቆረቆረ ነው። ሳይመችም ቢሆን መጽናት። ብዙ ማይመቹ ነገሮች ሊኖሩ ይችላል። ኦርቶዶክሳውያን አይዟችሁ፣ ከኔና ከናንተ የሚጠበቀው መጽናት ብቻ። ብዙ ነገሮችን ልታዩ ትችላላችሁ። በመላእክት ከተማ ንዑስ ሆስታ በነበረ ጊዜ ቅዱስ ገብርኤል ምንድን ነበር ያለው? ንቁም በበህላዌነ እስከንረክቦ ለአምላክነ አለ። አምላካችንን እስክናውቀው እስኪገለጥልን ድረስ ሁላችንም ባለንበት ጸንተን እንቁም ነው ያለው። ይህ ቅዱስ ገብርኤል የተናገሩ ሌሎቹን መላእክት ያረጋጋበት ቃል። ስለዚህ ሁላችንም ባለንበት ጸንተን ተረጋግተን ውዳሴ ማርያማችንን እያደረስን ዳዊታችንን እየደገምን ቅዳሴያችንን እያስቀደስን ማንን እንጠብቀው? እግዚአብሔር ይመጣል አይመጣም? ለእስራኤል የመጣ ለሕዝቅያስ የደረሰ አምላክ ለእኛም ይደርሳል። ሕዝቅያስን የተራዳ ቅዱስ ሚካኤል እኛንም ይራዳ። 185,000 የሰናክሬም ሰራዊትን ነው በአንድ ሌሊት ቅዱስ ሚካኤል የገደለው ይላል መጽሐፍ ቅዱስ። ምንም መሳሪያ ተተኮሰ፣ ምንም የለም። ቅዱስ ሚካኤል በተአምራት ነው 185ቱን የጨረሳቸው በአንድ ጊዜ። ስለዚህ ሁላችሁ እግዚአብሔር ድንቅ የሚያደርግ አምላክ ነው። ከአይምሮ በላይ የሆነ ስራ የሚሰራ ነው። እኔና እናንተ ብቻ እንደ ሕዝቅያስ በማን እንታመን? በእግዚአብሔር ስንታመን መልአኩን ማን ይልከዋል? ቅዱስ ሚካኤል ለሕዝቅያስ እንደቆመ ለሁላችንም ይቁምልን። ቅዱስ ሚካኤል ሕዝቅያስን ዛሬ እንደተራዳ ሁላችንንም ይራዳ። ለአፎሚያ፣ ለባህራን፣ ለሕዝበ እስራኤል የቆመ የመላእክት አለቃ ቅዱስ ሚካኤል ለሁላችንም ይቁምልን። በሃይማኖታችን ያጽናል። በጾም በጸሎት ያጽናል። የትንቢት መፈጸሚያዎች እንዳንሆን መድኃኔዓለም ይጠብቀን። ቅዱስ ሚካኤል የልባችንን መሻት ይፈጽምልን። የዛሬ ወር ከቁጥር ሳያጎለን ሁላችንን ያድርሰን። የሁላችንን መጨረሻ እግዚአብሔር ያሳል።